ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ይህን ፎቶ በነገራችን ላይ ቲክቶክ ላይ ነው ያገኘሁት። የቆየሁን አሁን ይሁን አላውቅም። ሰሞኑን ያው ከሶሻል ሚዲያ ብዙም አይደለሁም እየገባሁ ስላልሆነ እንደ አጋጣሚ ቲክቶክ ስገባ እስኪ ጎራ ልበል ዛሬ ብዬ ስገባ አገኘሁት። ቡቡዬ ከማን ጋር ነው? እነማን ናቸው እነዚህ? አይ ለማንኛውም ማለት ነው ትላንትና እነ ብሩኬ ያው በብሩኬ ቤት ፎቶ ተደርጎ ነበር እና ብዙዎቻችሁ የቀለበት ፕሮግራም ብላችሁ እግዚአብሔርን፣ እኔም እንደዛ ነበር የጠበቅኩት። እንደዛ ነበር ያው መቼም እኔ እነሱን አለማየት አልችልም። ምንም ቢዚ ቢሆን ምንም ባይመቸኝ እግዚአብሔርን ኢንተርኔት ባይኖረኝ ራሱ በካርድ ራሱ ገብቼ በካርድ ማለት ነው ዋይፋይ እምቢ ሲለኝ አንዳንዴ ዋይፋይ በጣም ያስቸግራል። ግን ይሄ በተለይ ግንቦት ሰኔ ምናምን ውፍ ወይ እንደው ሊያስመርሎ ልጀፋኝ ነው እና ሱልላለሁ በካርድ ማለት ነው ዳታ እየከፈትኩኝ። ግን የሌላ ምናምን አላይም። ቀጥታ ወደ እነሱ ቤት ነው የምሄደው እና የጠበቅኩት ምንድን ነው ቪዲዮ ማታ ሲለቀቅ ሌላ ነው እንጂ ቀን ግን ቀለበት ነበር የጠበቅኩት። እና ብዙዎቻችሁ ቀለበት እያላችሁ ነበር። እኔም ቢሆን እንትን ብዬ ነበር ጓጉቼ ነበር እና ቡቡዬ ወሽመጣችን ቁርጥ ብጥስ። ወሽመጣችሁ የስንቶቻችሁ ነው? ወሽመጥ ተቆረጠ ግን ትላንት እኔ ወሽመጤ ተቆርጧል። ወሽመጤ ተቆርጧል በእውነቱ ግን ደግሞ ቪዲዮ ደስ ይላል። እሙሽዬ ነበረች የኔ ደርባባ እናት፣ የኔ መልካም እናት፣ የኔ ጎበዝ እናት፣ የኔ አንበሳ እናት፣ የሁላችንም እናት፣ የምንወድሽ የምናከብርሽ መልካም እናት እናት ሙሽዬ በእውነት ማለት ነው። ፌመስ እናት አለችን ብላለች ሀይሚዬ። እውነት ነው፣ ልክ ነው። ፌመስ እናት ናት ያለችን የሁላችንም እናት። ሌላ ደግሞ ቡቡዬ እንግዲህ ፖስት ያደረገውን አይታችኋል። ከላይ ፖስት የሆነ ነገር ጥቅስ ነገር ፖስት አድርጓልና ትናንትና ፖስት ያደረገው ይሄ ደግሞ ትክክለኛ ለእዩ መልስ ይመስለኛል። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ። ጨረቃ ፋሚሊ በጠቅላላ ሌሎቻችሁም ሰላማችሁ ይብዛልኝ። እንግዲህ ያው ሰሞኑን በጣም እየጠፋሁ ነው እና ቻናሌ በጣም እየቀዘቀዘ ነው። ፕሊስ ላይክ አርጉልኝ፣ ሰብስክራይብም አርጉልኝ። ያው ብዙ ነገሮች የህይወት ሩጫ ስላሉ ስላልተመቻቸልኝ ነው እና ላይክ አርጉልኝ፣ ሰብስክራይብ አርጉልኝ። የኔ ውዶች፣ የኔ ምርጦች፣ የኔ ምርጣ ምርጦች፣ የምወዳችሁ የማከብራችሁ ጨረቃዎችን የምትወዱ እንደ እኔ የምትወዱ ማለት ነው እና ትላንትና እንግዲህ በብሩኬ ቤት የተለቀቀው ፎቶ ቪዲዮ ላይ ኮሜንት፣ እኔ መቼም ያው የኮሜንት ሱስ አለብኝ። ኮሜንት ለምን በሶስተኛ በአራተኛ ቀኑ አይሆንም ኮሜንት ሳላነብ አላልፍም፣ አነባለሁ እና እንደተለመደው ዛሬ ገብቼ እያነበብኩ ነበርና ብዙዎቻችሁ በቃ የገመታችሁት ሌላ ነበር፣ ቪዲዮ ግን ሌላ ነው። ሆኖም ግን ደስ የሚል ቪዲዮ የብሩኬ አክስት ደስ የሚሉ ደርባባ ልክ እንደ ሙሽዬ ድርብብ ያሉ ደስ የሚሉ አክስት መጥተው እንግዲህ ትላንትና ሀይሚዬም እኛንም ሀይሜንም ተዋውቋል ማለት ነው። ደስ የሚል ጊዜ ነበር፣ የቤተሰብ ጊዜ ነበር። አንዳንዴ የቤተሰብ ጊዜ ግድ ነው። በዛ ላይ ደግሞ እሁድ ነበር አይደለ? ያው ከእሁድ ጋር የሚሄድ የእረፍት ቀን፣ የሚያምር የእረፍት ቀን ነበረ። ይመቻችሁ። ሙሽዬም ረጅምና እድሜ ጤና ይስጥሽ። ሀይሚዬም ቡቡዬም እንግዲህ ያው ይመረቃሉ። ሁል ጊዜ ፈጣሪ መርቋቸዋል። አንዴ እንግዲህ ውለዱ ክበዱ። ሙሽዬ እንግዲህ ይጋቡ ብላለች። ይጋቡ፣ በቃ ይጋቡ። ምን ተጋብተዋል እኮ
ግዴታ ያው ወረቀት ነው እንግዲህ ይቀጥላል ቀስ እያለ ያው እነሱ እቅድና ፕላን አላቸው። የኛ ጉጉት ቶሎ ስለሚሆን ነው እንጂ የእነሱ ጋብቻ አይቀርም መቼምና ሁሉም ጊዜውን ጠብቆ ይሆናል እላችኋለሁ። ሌላ ደግሞ ብሩኬ ፖስት ስላደረገው ነገር የተወሰነ ነገር ልበል። ፖስት ያደረገው ነገር ምንድን ነው? ቆይ ስክሪንሾት ላስገባና ጠቅሱን ሊየው በደንብ። ግን ትክክለኛ መልስ ይሄ ለነ እዩ ነው። እግዚአብሔርን እኔ በቃ ይመጥናል ይሄ መልስ ለእዩ ነው ብዬ ነው የማስበው። አንዳንዴ የብሩኬ ዝምታ በጣም ከባድ ነው። እኔ ፈርቻለሁ። ወደፊት ምን ሊሆን ሊመጣ የሚችለው የሚለው ፈርቻለሁ። ብቻ ግን አደራውን ፈጣሪ የሀይሚ የደስታዋ ቀን ሳያልፍ ልደቷ ሳያልፍ ሌላ ጭቅጭቅና ጸብ እንዳያነሱ ፈራለሁ። አደራውን ፈጣሪ ማለት ነው። ምክንያቱም ያችኛዋም እዛ እየደነፋች ነው። ብሩኬም ዝም ብሏታል። እስካሁን መልስ አልሰጣትም። ግን ትናንትና ፖስት ያደረገው ነገር ምንድን ነው? ስማችንን ብቻ ማወቅ የነበረባቸው ሰዎችን አቅርበናቸው ነው ራሳችን ላይ ችግር የፈጠርነው። እውነት አዎ፣ እግዚአብሔርን መጀመሪያ ታስታወሳችሁ? እቺ ነዩ የምትባል ሴትዮ ለድራማ ነበረ ያቀረባት አይደለ? ለድራማ ነበረ የተገናኙት። አሁን ግን ተመልከቱ፣ አመት ሊሆና ነው ስሙን ኝኝኝኝኝኝ ይዛ ስትበላ ስሙን አኛኝ ስትል ማለት ነው፣ ስታጓምጠው ስሙን ብሩኬ ነው ብሩኬ ነው ብሩኬ ነው ብሩኬ ነው ብሩኬ ነው ብሩኬ ነው። በፈጣሪ ስም እንደው ስሙን እንደው ብጭቅጭቅ አርጋ ጨረሰችው። የፈጣሪ ያለህ እንደው ስም የሚያልቅ ቢሆን ጨረሰሽዋል አንቺ። በስም የሚያልቅ ቢሆን ብሩኬ እንዴ አመት ሆናት እኮ አመት ሙሉ እንዴት ተበይዋለሽ? የመድኃኒዓለም ያለ አመት ሙሉ። አረ ሼም ነው የሆነ ሼም ነው። አይዲያ ቀይሩ። በስማ ሼም ነው የሆነት። እኔ ግን አንድ ነገር እፈራለሁ። በነገራችን ላይ ቤተሰብ የፈራሁት ነገር ምንድን ነው? የሀይሚ የልደቷ ሳያልፍ። ምክንያቱም ልብ በሉ በቃ የሆነ የሀይሚ የሆነ የደስታዋ ጊዜ ሲመጣ የልደቷ ጊዜ ምን ጊዜም ቢሆን 250,000 ስትገባም እንዲሁም ደግሞ 300 የሆነ ልደቷ የደስታዋ ቀን የሆነ ችግር ጊዜ በቃ የሆነ ችግር ይፈጠራል። ድራማ ወይ ምናምን ይጀመራል። ከዛ በኋላ በቃ ይበላሻል የደስታዋ ቀንና እኔ የምፈራው ነገር ያንን ነው። አደራችሁን እንደው የደስታዋ ቀን ሳያልፍ ሌላ ብጥብጥ ጭቅጭቅ እንዳታመጡ እና ይሄ መልስ ያው ለያዝች ይመስለኛል። አላቅም ብቻ ዝምታህም አስፈርቶን ነበር። በነገራችን ላይ የብሩኬ ዝምታ ራሱ ግራ ያጋባል።